በዙሪያችሁ ያሉ ሰዎች ሁሉ እንዲወዷችሁ ትፈልጋላችሁ። ለሁሉም ሰው ደስተኛ ለመሆን፣ ሰዎችን ላለማስቀየም ወይም የሁሉንም ሰው ፍላጎት ለማሟላት ትጥራላችሁ። አሁን እውነቱን እንነጋገር። ሁሉንም ሰው ለማስደሰት መሞከር የራሳችሁን ክብርና ዋጋ በገዛ እጃችሁ የሚያጠፋ ትልቅ ስህተት ነው። በስነ ልቦና ጥናት መሰረት ሰዎች ሁሉንም ሰው ለማስደሰት የሚሮጥን ሰው ደግ አድርጎ አይደለም የሚያዩት። ይልቁንም ማንኛውም ሰው ሊያዝዘው የሚችል የራሱ ወሰን የሌለው ሰው አድርገው ይቆጥሩታል። አንድን ሰው እናንተን እንዲወዳችሁ ማስገደድ አትችሉም። መውደድ በስሜት ላይ የተመሰረተ ስለሆነ በጊዜ ሂደት ሊቀየር ይችላል። ክብር ግን በስሜት ላይ የተመሰረተ አይደለም። ክብር እናንተ ለራሳችሁ በምትሰጡት ዋጋና በምታሳዩት የባህሪ ወሰን የሚገነባ የሌሎች ሰዎች ግዴታ ነው። ሰዎች ባይወዷችሁ ወይም ከነሱ ጋር በሐሳብ ባትስማሙ እንኳ እውነታችሁንና ማንነታችሁን ተቀብለው እንዲያከብሯችሁ የሚያደርጉ 7 ወሳኝ የስነ ልቦና ምስጢሮችን ዛሬ አብረን እንመረምራለን። አንደኛ፣ አይ የማለት ጥበብን ማዳበር። በህይወታችሁ ውስጥ የገንዛ እሴቶቻችሁንና ክብራችሁን የሚሸረሽረው ትልቁ አደጋ ሰዎች ስለ እናንተ የሚሰጡትን አስተያየት በመፍራት የሚፈጠር ሰዎችን መለማመጥ ወይም ፒፕል ፕሊዚንግ በሽታ ነው። አብዛኞቻችሁ የሰዎችን ስሜት ላለመጉዳት፣ አለመግባባትን ለመሸሽ ወይም ደግሞ ጥሩ ሰው ተብላችሁ ለመጠራት ስትሉ የራሳችሁን ፍላጎት፣ ጊዜ፣ ጉልበትና የአእምሮ ሰላም መስዋዕት በማድረግ ላለማስቀየም ብላችሁ ለሁሉም ጥያቄዎቻቸው እሺ ትላላችሁ። አይ ማለት ስድብ ወይም ግጭት መጋበዝ አይደለም። ይልቁንም በሰለጠነና በተረጋጋ መንገድ የራስን ወሰን የማስከበር ጥበብ ነው። ረዥም ምክንያቶችን አትደርድሩ። አብዛኞቹ ሰዎች አይ ካሉ በኋላ ረዥም የይቅርታና የምክንያት ሰንሰለት ይደረድራሉ። ረዥም ምክንያት በሰጣችሁ ቁጥር ለሌላው ሰው ክርክርና ጫና የማድረጊያ በር እየከፈታችሁለት እንደሆነ ተረዱ። ምክንያት ማብዛት የራስ መተማመንን ማነስና የጥፋተኝነት ስሜትን ያሳያል። በተረጋጋና ጥርጥር በሌለው ድምፅ ተናገሩ። ምናልባት አይመቸኝ መሰለኝ ከማለት ይልቅ ስለ ጥያቄ አመሰግናለሁ፣ ነገር ግን በአሁኑ ሰዓት ይህንን ለማድረግ አልችልም በሚል ግልጽና ቁርጠኛ ቋንቋ ተናገሩ። ጊዜ የመውሰድ ስልትን ተጠቀሙ። አንድ ሰው ጥያቄ ሲያቀርብላችሁ ወዲያውኑ እሺ ብሎ የመመለስ አውቶማቲክ ልማዳችሁን ግቱት። በምትኩ ጉዳዩን ላስብበትና በኋላ መልስልሃለሁ በማለት ጊዜ ውሰዱ። ይህ ስልት በስሜት ተገፋፍታችሁ እሺ እንዳትሉ ያደርጋችኋል። ሁለተኛ፣ የስሜት ባሪያ ለመሆን። በተናደዳችሁ፣ በተበሳጫችሁ ወይም በተናቃችሁ ጊዜ በችኮላ ስሜታዊ ምላሽ ትሰጣላችሁ። ሰዎች የእናንተን የስሜት ቁልፍ እንዲቆጣጠሩት አታድርጉ። አንድ ሰው ሊያበሳጫችሁ ሲሞክር ወዲያውኑ በቁጣ ከመለሳችሁለት የዚያ ሰው መጫወቻ እየሆናችሁ ነው። ስነ ልቦና እንደሚነግረን በችግርና በውጥረት ውስጥ ሆኖ ስሜቱን መቆጣጠር የሚችል የማይናወጥና የረጋ ሰው የከፍተኛ ጥንካሬ ባለቤት ነው። ሰዎች እንዲህ አይነት ሰዎችን ይፈራሉ፣ ያከብራሉ። በችግር በውጥረት ወይም በከባድ ችግር ውስጥ ሆኖ ረጋ ማለት የሚችል ሰው ግርማ ሞገሱ የተለየ ነው። ሰዎች እንደዚህ አይነት ሰዎችን በስሜት መግፋት ስለማይችሉ በውስጣቸው ይፈሯቸዋል፣ ያከብሯቸዋል። አንድ ሰው ሊያበሳጫችሁ ሲሞክር ንዴታችሁን ከተቆጣጠራችሁት የጨዋታውን ሕግ ሙሉ በሙሉ ወደ እናንተ እጅ አዞራችሁት ማለት ነው። ትንኮሳ የሰነዘረው አካል የእናንተን የእርጋታ ምላሽ ሳይ በራሱ ድርጊት ይሸማቀቃል። ስሜታዊነት አእምሯችሁን በትክክል እንዳያስብ ያደርገዋል። ስሜታችሁን ስትቆጣጠሩ ከጊዜያዊ የቁጣ ስሜት ወጥታችሁ ነገሮችን በርቀትና በጥበብ የመመልከት አቅማችሁ ይጎለብታል። ሶስተኛ፣ የአይን ንክኪና የሰውነት ቋንቋ። በሰዎች መካከል በሚደረግ ማንኛውም ግንኙነት ውስጥ ቃላቶቻችሁ ከአንደበታችሁ ከመውጣታቸው በፊት የሰውነት ቋንቋችሁ ማንነታችሁንና ምን ያህል ዋጋ እንዳላችሁ ለዓለም ይናገራል።
የስነ ልቦና ጥናቶች እንደሚያረጋግጡት ሰዎች ስለእናንተ የሚያስቡትንና የሚሰጧቸውን ክብር ከሚወስኑ ነገሮች ውስጥ 55% የሚሆነው በሰውነት ቋንቋችሁ ወይም ደግሞ ቦዲ ላንጉዌጅ፣ 38% የሚሆነው ደግሞ በድምጻችሁ ቃናና ድምጸት ወይም ደግሞ ቶን ኦፍ ቮይስ ሲሆን 7% ብቻ የሚሆነው ደግሞ በምትናገሩት ቃል ይዘት ነው። ይህ ማለት አንድ ሰው ገና ሳይናገር ባለው የሰውነት አቋም፣ የአይን ንክኪና የአካሄድ ስልት ብቻ በዙሪያው ባሉ ሰዎች ዘንድ ክብሩን ይወስናል ወይም ያጣል ማለት ነው። የሰው ልጅ አእምሮ የማህበራዊ ብልህነትንና ጥንካሬን የሚያጣራው በጥቃቅን የሰውነት እንቅስቃሴዎች ነው። ሰውነታችሁን ዘና አድርጋችሁ ቦታ ይዛችሁ ስትቆሙ የሌላው ሰው አእምሮ ሳያውቀው ይህ ሰው ከፍተኛ የውስጥ ጥንካሬ ያለው የሚል መደምደሚያ ላይ ይደርሳል። የአይን ንክኪ ወይም አይ ኮንታክት የማድረግ አቅም የፍርሃትን ማነስና የቆራጥነት ማሳያ ነው። አይኑን የማያሸሽ ሰው የየትኛውም አይነት ስነ ልቦናዊ ጫና የመቋቋም አቅም እንዳለው ያሳያል። የተረጋጋ የሰከነና ጥድፊያ የሌለው የሰውነት እንቅስቃሴ ያላቸው ሰዎች ውጫዊ ሳቢነታቸውና ማግኔቲክ ግርማቸው ከፍተኛ ነው። አራተኛ፣ ስለ ራስ ከመጠን በላይ አለመናገር። በጥንታዊ ምስራቃውያን ጥበብና በዘመናዊ የማህበራዊ ስነ ልቦና ጥናት ውስጥ እጅግ ማራኪ ከሆኑት መመሪያዎች አንድ ነገር በበዛና በተበራከተ ቁጥር ዋጋው ይቀንሳል፣ ብርቅና ጥቂት በሆነ ቁጥር ደግሞ እሴቱ ይጨምራል የሚለው የውድነት ወይም ዘ ሎው ኦፍ ስካርሲቲ ነው። ይህ ህግ ለሰው ልጅ ስነ ልቦናና ለቁሳቁስ ብቻ ሳይሆን ለሰው ልጅ ስብዕና፣ ለቃላትና ለግል ህይወት መረጃዎችም በከፍተኛ ደረጃ ይሰራል። አብዛኞቹ ሰዎች በህይወታቸው ክብራቸውን የሚያጡት እና የሰዎችን ትኩረት የሚያጡት የውስጥ ክፍተታቸውን ለመሙላት ወይም የሰዎችን አድናቆት ለማግኘት ሲሉ ስለ ራሳቸው ከመጠን በላይ በመናገራቸው ነው። ያሳለፉትን ችግር፣ የወደፊት እቅዳቸውን፣ የግል ሚስጥራቸውን፣ የቤተሰብ ታሪካቸውንና ድክመቶቻቸውን ላገኙት ሰው ሁሉ ያወራሉ። የሰው ልጅ አእምሮ ሁልጊዜ የማይረዳውን ሙሉ በሙሉ ያላወቀውንና ሚስጥራዊ የሆነውን ነገር ለማወቅ ይጓጓል። ስለ ህይወታችሁ፣ ስለ እቅዳችሁና ስለ አስተሳሰባችሁ ጥቂት ነገር ብቻ ሰዎች የሚያውቁ ከሆነ በጥቂቱ የተናገራችሁትን ቃል ወደ መተንተን ይሄዳሉ። ሁልጊዜ የሚያወራ ሰው የሚናገረው ነገር ቦታና ክብደት ያጣል። በምትኩ አብዛኛው ጊዜ የሚያዳምጥና አልፎ አልፎ ብቻ የሚናገር ሰው ገና ሊናገር ሲል ሁሉም ሰው በዝምታ ያዳምጠዋል። ስለ ራሳችሁ ድክመት፣ ፍርሃት ወይም እቅድ ለሰዎች ባወራችሁ ቁጥር ለተቃራኒዎቻችሁ በእናንተ ላይ የሚቃጣ መሳሪያ እየሰጣችኋቸው ነው። መረጃዎቻችሁን ስትደብቁ ግን ማንም ሰው ሊጎዳችሁ የሚችልበትን አጋጣሚ አያገኝም። አምስተኛ፣ በቃላችሁ መገኘት። በዙሪያችሁ ያሉ ሰዎች ስለ እናንተ ምንም አይነት አመለካከት ቢኖራቸው፣ ወዳጆቻችሁ ወይም ጠላቶቻችሁ ቢሆኑ እንኳ በቃላችሁ የምትገኙ፣ በምትናገሩት ነገር ላይ የምትቆሙና የቃላችሁ ባለቤት መሆናችሁን ካወቁ ሊወዷችሁ ባይችሉ እንኳን ሳያከብሯችሁ ማለፍ አይችሉም። አብዛኞቹ ሰዎች ክብራቸውን በገዛ እጃቸው የሚያጡት በዕለት ተዕለት ህይወታቸው ለጥቃቅን ነገሮች በሚሰጧቸው አላስፈላጊ ቃላት ነው። ሰዓት አለማክበር፣ የተቀጠሩበትን ቦታ ረስቶ መቅረት ወይም ለጊዜው ሰዎችን ለማስደሰት ብለው የማይወጡትን ቃል መግባት የታማኝነት መሰረትን ያናጋል። በስነ ልቦና ህግ ቃሉን የማይጠብቅ ሰው በሌሎች ዘንድ የሚታየው ደካማ፣ የራሱ አቋም የሌለው፣ ለራሱ ዋጋ የማይሰጥና በቀላሉ የሚናቅ ተደርጎ ነው። የሰጡትን ቃል ማክበር የትልቅ ባህሪና የማይናወጥ የውስጥ ጥንካሬ ወይም አንሼከብል ኢንተግሪቲ ሁነኛ ስም ነው። ስድስተኛ፣ የራሳችሁን ህይወትና ዓላማ ማስቀደም። በሰው ልጅ ስነ ልቦና ውስጥ እጅግ ማግኔቲክና ሰዎችን በሰፊ የሚስብ ትልቅ ኃይል ቢኖር የራሱ የሆነ የጠነከረ ዓላማ፣ ግብና የህይወት ራዕይ ያለው ሰው ስብዕና ነው። አብዛኞቹ ሰዎች የሰዎችን ክብርና ትኩረት የሚያጡት የራሳቸውን ህይወት መኖር ትተው የሌሎችን ህይወት ለመከታተል
በሌሎች ስኬት ለመቅናት ወይም የሌሎችን ይሁንታ ወይም አፕሩቫል ፍለጋ ውድ ጊዜያቸውን ሲያባክኑት ነው። የራሱ ዓላማ የሌለው ሰው ሁል ጊዜ የሌሎች ሰዎች ዓላማ መጠቀሚያና ተበዳይ ለመሆን ይገደዳል። ለሌሎች ሰዎች እርዳታ ዝግጁ መሆን መልካም ቢሆንም የራሳችሁን ሕይወትና ግብ ወደ ጎን ብላችሁ ሁል ጊዜ የሌሎችን ፍላጎት ለማሟላት የምትሮጡ ከሆነ ሰዎች እናንተን የሚያዩአችሁ የራሱ ሕይወትና ዋጋ የሌለው ሰው ተከታይ አድርገው ነው። የራሱ ትልቅ ግብ ያለው ሰው የሌሎችን አድናቆት ወይም ፈቃድ አይጠብቅም። ሰዎች ደግሞ የእነሱን ይሁንታ የማትፈልጉ በራሳችሁ እግሮች ላይ የቆማችሁ መሆናችሁን ሲረዱ የነበራቸው ንቀት ጠፍቶ ከፍተኛ ክብር ይሰጧቸዋል። 7ኛ ክብር በማይሰጥበት ቦታ ላይ መራመድ። በስነ ልቦና ጥናትና በማህበራዊ ግንኙነት ውስጥ እጅግ ኃይለኛው ቁርጠኛው የመጨረሻው የጥንካሬ ማሳያ ክብራችሁ በሚነካበት፣ ዋጋችሁ በማይታይበት ወይም ዝቅ ተደርጋችሁ በምትታዩበት ቦታ ላይ ሳታንገራግሩ ተነስታችሁ መራመድ መቻል ነው። ሰዎች ብዙ ጊዜ የነገሮችና የሰዎች ዋጋ የሚገባቸው ሲያጧቸው ነው። ሁልጊዜ የሚረገጥና የሚናቅ ሰው በዝምታ ተነስቶ ሲሄድ ንቀውት የነበሩ አካላት በትልቅ ድንጋጤና የእፎይታ ማጣት ስሜት ውስጥ ይወድቃሉ። ጥላችሁ መራመድ ስትችሉ ሰዎች የእናንተ ህልውና በእነሱ ላይ እንዳልተመሰረተ ይረዳሉ። የትኛውንም አካል ላለማጣት የማትፈሩ መሆናችሁን ሲያውቁ በእናንተ ላይ የነበራቸው ትዕቢት ወደ ታላቅ አክብሮት ይቀየራል። የዛሬውን አበቃን። አብራችሁን ስለነበራችሁ እናመሰግናለን።